እንደው እስኪ ዛሬ በህራይና አባቦስ ጠርቶኛል። ለምን አማርዬ ወደ ተወደርሻው አትሄድም እንዴ? ምን ዛሬ ምን እርሻ ነው? ዛሬማ አረፍ ብዬልዋል እንጂ በህራይ በከተማው እስኪ ጓደኛዬ ጠርቶኛል። እንደው ምን እንደሚለኝ አዳ ወደ ላይ የምትሄድ ከሆነማ ትንሽ እንጫወት እንጂ። ኧረ ምን የምንጫወተው ነገር አለ? ምን የምታወሪ ነገር አለሽ? እንደ ዝም ብለሽ ወደ ቤት ግቢና ማታ እናወራለን እንጂ። አይ እኔማ ነፋሻ ይሻለኛል። ዘቦዬ እንደው ደግሞ ሰሞኑን እንደው ታጨንቀሽ ነው የማየው። እንደው ውስጥሽም ሰላም አይደለም። እንደው ደህና አይደለሽም እንዴ? ምን ሆነሽ ነው? አይ ልፋ ያለው አንድ እንጀት ያስራል ሆኖብኝ። ምን ማለት ነው ደግሞ ይሄ? በግልጽ አትናገሪንም? እንግዳውስ ልንገር፣ ማሪቱ ከቤት ባትመጣ ደስ ይለኛል። ምን አደረገሽ ደግሞ እንዴ? እህቴ እኮ ናት። ምን ማለት ነው ደግሞ ይሄ ሀቤት እንዳመጣ ማለት? አይ ምርጫው ያንተ ነው። እንደ በፊቱ በፍቅር የምንኖር ከሆነ እንዳትመጣ ንገራት። ወይኔ ንገራት እንዴ? አሁንስ ገደልሽን እያለፍሽ ነው። እህቴ ማለት ለኔ ምን ማለት እንደሆነ ታውቂያለሽ? ስለ እህቴ ሁለተኛ አንድ ነገር ብታነሽ የኔና አንቺ ትዳር መበተኛው ሩቅ አይደለም ቅርብ ነው። አይ አሁንም እኮ ጫፍ ላይ ነው። ይሄም እየሆነ ያለው በእህት ምክንያት ነው። ይኸውልሽ ዘቦዬ፣ እኔ ከአንደበቴ መጥፎ ነገር እንድናገር አትገፋፊም። በውስጥ እያብሰለሰል እንዴት ይቀራል? በል ተናገር። መቼም እሷ የምትለኝና አንተ የምትለኝ። አንቺ ልጅ ለምን ከእህቴ ራስ አወርጅም? እህቴን ጠልተሽ እኮ እኔና አንቺ አብረን መቀጠል አንችልም። ባይገርምሽ እህቴ እቃዋን ጠቅልላ ልትመጣ ነው፣ እኛ ጋር ልትኖር ማለት ነው። ጭራሽ ልመጣ ነው? የጠሉት ይወርሳል የፈሩት ይደርሳል አለ። ባይገርምህ እንኳን አብረን ልንሆን አንዳንድ ጊዜ እዚህ ቤት ስትመጣም ልታሳብደኝ ነው የምትደርሰው። የሆንሽውን ነገር ለምን አትናገሪም? የምን መውዘግዘግ ነው? ጠፈፍ ብለሽ አትናገሪም እንዴ? ስማ እንጂ እስካሁን የእናንተ ልጅ አልወለድንም እና እኔ እናንተ ልጅ አለመውለዳችን ፈልገን ነው እንዴ? እስኪ ንገረኝ። አለመውለዳችን እኔና አንቺን ነው እንጂ የሚመለከተው እህቴን አይመለከታትም። ደግሞ ፈጣሪያችንን አናማረው። ሰዎች የራሳቸው ችግር ተከማችቶ የኛ ችግር ነው የሚታያቸው። ደግሞ እኔ ከፍቶኛል። የከፋው ባለመውለዳችን ነው? አዎ። የፈራሁት ሆነ ማለት ነው። ምኑን ነው የፈራሽው? እንዲህ እንደምትለኝ ስጠብቅህ ነበር። ፍላጎትሽ ትዳራችን በሰው እንዲበተን ነው? የሰው ጫና ሲበዛብህ እንዲህ እንደምትለኝ ስጠብቅ ነበር። ደግሞ ማልከኝ። ባለመውለዳችን እኔ መቼም አልተውሽም። እኔ ምን እንደምታስቢ ለማወቅ ያክል ነው እንጂ። አማረዬ ሳትናደድብኝ፣ እህትህ ልምጣ እያለች ነው፣ ግን ልቤን እያደማችው ነው። ደግሞ ማስብበት። አስቤበታለሁ። አይዞሽ ዘቦዬ፣ ትዕግስትና መከባበር ባለበት ትዳር ምንም ክፍተት አይገባም። አይዞሽ፣ አስቤበታለሁ። እሺ እንዳልክ በይ ዘቦዬ፣ ትመጣለች። ስህተትን በስህተት ማረም አይቻልም፣ በፍቅር እንጂ። ኢየሱስ ልክ ነህ። ነገሮችን መተው እየቻልን ማጥበቁ ልክ አይደለም። አይኔ አስተዋይ፣ ነገሮችን እንደው እየገቡሽ እንዳልገባሽ የምትሆኝ ለምንድን ነው? በይደን ሀዋይ በልደን ሀዋይ አማራ አቤት። የለም እንዴ? የለም አሁን ወጥቷል። ደህና ውለሻል? እግዚአብሔር ይመስገን። እንዴት ዋል? ደህና ነሽ ወይ? ደህና ነኝ። እዚህ ቁጭ በል። ወዴት ወጣ? ወጣ ብሏል አሁን። ደህና ነሽ ወይ? ደህና ነኝ። ደህና ናችሁ? እግዚአብሔር ይመስገን። አንደና እንዴት ነው? አለን እንጂ እግዚአብሔር ይመስገን። ዛሬ አብረን እንድንውል ብዬ ቀጠሬው አልነበረ በባል እንኳን እንደው ወዴት ብሎ ነው? ያው እሱን ላገኝ እያለ የመጣው አንተን ብሎ እኮ ነው የወጣው። አላገኘህም? እንዳለ መገጣጠም መና በላይኛው መንገድ ተላልፈን ነው እንጂ የሚሆነው እሱታችን ሲያልፍ ወይኔ በላውን እጅ ነው እንዳያኩ ነው አዳስ። እኔም ምን ሲዘብና ዛሬ እንደው ማሪፍ መታ ነበርና ስለወጣችሁ እንደው ያልሆነ ነገር አወራኝ። እንደው እሷ ማስሪያ እየመጣኝ እንደው እኔንም እንደው እንደ ጭቃሾህ እንደው አይሰው ትሰራኛለኝ። እንደው አለመኖር እንደሆነ እንደው አገሩም ያውቃን፣ ፀሐይ የሞቀው አገር ያወቀው ነው። እንደው አስሪያ እየመጣኝ ትጨካጭከኛለኝ። ያንተም ነገር አይሆናም መቼም ትነግርሃለች እኮ አታፍርም። እንደው ነገሩን ካመጣሽውማ አማራ እየፈልጌው ነበረው እንደው በትዳራችሁ ዙሪያና እንደው በልጅ ጉዳይ ነበረ ላዋራውና እንደው ላጫውተው ፈልጌ ነበረው። እህቱም የእህትነት ስሜት ተሰምቷት በጣም ከፍቷት ነው፣ አትፍረጅበት እና እንደው ሐኪም ቤት ወስጄ እንደው አላስመረምሩህ ምናምን እያለኝ ነበረ። ዙሮ ዙሮ የኔና የሱ ትዳር መፍረስ የለበትም። እሷ መታ እንደዚህ ሰላለኝ። እኔ እኮ የምለው እንደው አስሬ እንደዚህ የምትለው ምን ሆና ነው? ኧረ ይህች ልጅቱ ነገረኛ ናት። እንደው ፈጣሪ እንደው አንድ ባላ ወልዶ እንደው በሰማንያ እንደው የሚያስራት አልተገኘ እናንተ ትዳር እንኳን አጉል ነው፣ እሳት ላይ የተጣደ ነው። ትዳሬን ረመጥ ውስጥ አስገባዩ። እሷ በመጣይ ቁጥር ማሳቀቀኝ። ህፃን ላይ አቅፌ እንዳልስም አሳቀቀኝ።
ወልደሽ አትሰሚን እያለኝ አስረ እየተሳደበ አረ እሷ ነገሩ አጠቅላላ እቺ አጋምሽ እኮ ናት። ዘብናየ ምንም ሆነ ምንም ሊያለሞት በእናንተ ብቻ አልተጀመረም። ፈጣሪ ይሰጣል፣ ፈጣሪ ይነሳል። ደግሞ ተሰጥቶ ከመንሳት አግሩ አለመስጠትም ይሻላል። እና ምን ልልሽ ብዬ ነው ብዙ በልጅ ያልተባረኩ ልጅ ሰዎች አሉ። ብዙ አውቃለሁ። እነ ተገኛሉ እነ አሻግር ያሉ አረ ስንቱን ሰሞኑን ደግሞ እንደው ጠፍት ብለሽ ከርመሻል። ደህና ነሽ? ደህና ነኝ፣ እግዚአብሔር ይመስገን ደህና ነኝ። ደህና ናችሁ እናንተ? ደህና ነኝ። እንደው የነገርኩሽን ነገር በቀደም ያጫወትኩሽን ነገር እያሰብሽበት ይሆናል መቼም። እንደው ምኑን? አማርዬ ነገር ነው። አማርዬ እንደሆነ ደህና ነው። ምንም የሚያሳስብ ነገር ኑሮ ጤናውንም ደህና ነው። ጤናውንማ ደህና ነው እያልኩሽ እያየሁት አይደል እኔ አይደለም ሌላ አውርቼሽ በቀደም ስንጫወት እንደው እንዴት አልብሽ ነገሩ ቃይ ብለሽ አልያሽኝ። ኧረ ምን ብዬሽ ማልይዝሽ እየመጣሽ እየተከተክሽኝ አሰረ እይዝሻለሁ እንጂ እንዴት አንቺ ያልተያሽ ማን ይያዛል? እንደው የበቀደሙ ነገር ብለሽ ይዘሽብኝ ነው እንዴ? እንደው ይዘሽብኝ ይሆናል እኮ እኔ የምናገረውን እኮ አላውቅም። እንደወድሽው ወይዬ አይ ተክተክ ያረግሽ እንዴት የማታውቂው ጭንቅላት የሚመታ ነገር እየተናገርሽ አላውቀውም ትያለሽ። ኧረ እንደወድሽው ወይዬ እንዳትያዥብኝ። እንደው እኮ ጭንቅ ስለኝ ነው። እንደው በቀደም ጓደኛውን አግኝቼው እንደው ሳወራው እንደው ስላንቺ ደህና ነገር ሲያወራኝ እንደው እስኪ እንደው አስቀይሜያት ይሆን እንዴ ብዬ ነው የመጣሁት። እንደው አንዳንድ ነገርም ላወራሽ ብዬ ነው። ወድሽው ወይ አትቀየኝ። እንግዲህ ፈጣሪ መስጠት ነው እንጂ እንግዲህ ብቀየመው ሰው ይደርስ ብለሽ እንደው ጓደኛው እኮ በቀደም እንደው አንቺን ስወጋ እንደው እሷን ብቻ ተተከትከይሽ እንደው መውለድ ባይችልስ ወንድምሽ ሲለኝ እንደው ዘቦየሩን ቀሽዶ አካላት ያይዶበት ማለት እንደው ድቅቅ ነው ያልኩት። እንደው ፈጣሪ እንደው አይስማኝና ይሱን እንደዛ ሲልሽ እንደው ምክክልሽ እኔ ማን አለኝ? ኧረ እንደዛ ማለት እኮ አይደለም። እኔ እንደው አሰሩ ነው እንጂ እንደዛ ማለት እኮ አይደለም። እንደው እኮ ወድጄ አይደለም እኮ አይደለም እንዲህ ምሮሽ እኮ ወድጄ አይደለም ማለት እንደው ወንድሜ ዘራር እንዳይቀርብ ስር ብቻ ነው እንጂ እንደው ዘቦዬ አትያዥብኝ። ባንቺ ቤትማ እኔም ብቻ ነው እንደማወልድ ያረክሽኝ። እሱማ ደብሎ ወንድምሽ ነው የወልደለ። ባንቺ ቤትማ እኔ ብቻ እንዳወልድ እሱማ የወልድ ማን አውቆ ብለሽ ነው አንቺ ተወልድ አትወልድ ሳይወልድ ማን አውቆት ብለሽ ነው። ሁሌ ሳንቺ አይደለሽ ታማጆ ታራጨው እንደዚህ የምትይ አንቺ እኮ እኔ እንደማልወልድ ወንድምሽ እንደሚወልድ እያረሽ ነው ፍርድ ስትሰጪ ነበር። አንቺ እንዴት ዛሬ እንደዚህ ልትቻልሽ? ነገኛ እንዳይደም እኮ ማወግድ ነው። እንደው በቀደም ጓደኛው ሲለኝ እንደው እንዳያስልኝ እንደው ተናገርኩት ነገር ትክክል አይሆን እንዴ ብዬ አዝኛ የመጣው ዘቦዬ። እንደው በቃ እኔ የምልሽ ነገር የለኝም ሌላ ጃች። እንግዲህ አንቺም እንደዚህ ሆነ የምትይኝ እየመጣሽ ቡና የሚጠጣውም ሁሉም ትልቁም ትንሹም ሰለን ያለ መውለድ ነው የሚያወራው። እንግዲህ የፈጣሪ ስራ ነው ደግሞ ይሱ። እንግዲህ አንቺ ካልሽም እንግዲህ ወደው ዘመን አመጣሽ እኮ አለ ሐኪም ቤት አለ በደን እኮ ሁላችንም ተመርምረን ማንኛችን አለመውለድ እንደምንችል እዛው ይነግሩናል። አሁን ገና ትልቅ ሰው ሆነሻል። እንደይሄን እንድትይ ብዬ ነው እንደይሄን አስቤ ነበር እኔ ሰየር እንደው አቋወዳንቺ ሀሳብ እንኳን መጣ። እኔ የፈለኩት ይሄን ነበር። እንደው ስሚ እንጂ ወንድምሽ ግን በይ ጉዳይ ተስማምቷል? ኧረ ወንድሜ ማን ቃል እንደማይወጣ አውቃለሁኝ። ኧረ ነው እንዴ? የሆነ ሆኖ እኔና እሱን ላይ ባለመወዳችን አንለያይም። እንደው አንቺ ማንኛችን እንደምንወልድ ማንኛችን እንደማንወልድ እንድታውቂ ብዬ ነው እንጂ እሱ ስልክ ብለሻል። እኔም ልቤ ይረፍ ይላል። ስሚ እንጂ እንደው ወንድምሽ አይወልድም ቢባል እንደው ሰማይ ደርሰሽ ነው የምትመለሺው። እንደው እሳቱን ነው የምትጨብጭው። ኧረ ጆድ ሸውዬ ሰጣን ጆሮ ይደፈን እንደሱ ሳትበይ አታርፊም። አይወልድም ቢባል እኔ ጠየው ሲሄድ ሀዴ እኮ ጠላ ሀዴ ነው የምትይው። ለባብሽ ሰውጣ ለባብሳ ሀዴ ላልወልድ ነው የምትይው። ልብሽማ አያርፍም። ኧረ
እኔ ምን አባብሎኝ ሀወኩኝ ዘንድ ልቤ እርፍ ይላል ለማለት ፈልጌ ነው እንጂ እና ልብሽ እርፍ አላለ እስካሁን አላገባሽ ከኛ ምን አስረ እየተመላለሽ ስተከትኪኝ የነበረው እንደሽ ሙነሽ ነው አለ እሱም አላስችለኝ ብሎ አይደለ ነው የወንድም ነገር እንደው ይገባሻል መቼም እሱም ልክ ነሽ ሃያው አጠገባችን ያለ ሰው አይደለ ወዳጅ መስሎ የሚገነብረን ነው እርቋ ይመጣጣላት ሳይሆን ያለ አይደለ እንደው ነገሩን አታካር እንጂ ነገር ማክረር ጀመረ እኔ ነገር አንቺ ጋር ልነጋገር አልመጣሁም እንደው እኔ በዛም ሰው እንደው ተላልቁም ትንሹ እንደው እስኪ ደግሞ ወንድምሽ ምን ይሄን ያህል ጊዜ ሳይወልድ እንደው እስኪ ሲሉኛ አንጻር ነው እንጂ እኔ መች አንቺን እንትን ለማለት ፈልጌ መስሎሽ እንዴ ሰው ማይቀር ቆሞ ይሄደው እንዳንቺ ሁሉ ስንት አይደል የሚለው አሽቃባጭ አይደለም አሁንም ይምጣና ተያይዘን እንሄዳለን አማርዬ ግን እሺ የሚል አይመስለኝም እሺ ካለ ግን ይኸው መንገዱ ሰፊ ነው እንሄዳለን እንደው አንቺ ማወልጅ ከሆነ እንደው አማርዬ ከሌላ እንዲወልድ ፈቃጅለት እሺ አይ እኔማ ፈቃደኛ አይደለም እንዴት ምን እንዴት አሉ አንቺ እንደዚህ ብትይ ለቷላችሁ እግዚአብሔር ይመስገን ለናችሁ ለከሻ እንደበዘች ሩስ ይመጣል እንደው አማርዬ ጠፍተሃል ምን በህላ ሂጅ ሚዜ ጠርቶ ሂጅ ነበር ሳላገኘው ተመልሼ መጣሁ ኧረ እኔ እኮ አግኝቼው ነበር እኮ አላገኘሁትም ወይ ታገኘሽው ኧረ እንደው በዚህ ሰድ በመንደሩ አግኝቼው እዛ አጫውቼው ነበር ስለአንተ አንዳንድ ነገር እያጫወቱት ነበር ምን ደግሞ ስለ አንዳንድ ነገር እሱ ጋር አወራችሁ ነው ዘቦዬ ነገረኝ ምን ኧረ አልነገረኝም ምን ታወራለህ ብዙ ጊዜ እንደው አይዳስ ንገሪኝ ውሃ ጠጥቼ አልመጣ ነው ምንድነው የምንነግረኝ ንገሪኝ እስኪ ነገሩ ከወደሷ ከመጣ ነገሩ ካለይማ ሁሉ ጊዜ እየመጣ እየጨቃጨቀኝ ልጅማ ተወጁ እየጨቃጨቀኝ ሁሉ ጊዜ መቀመጫ ሳጠኝ እየመጣኝ ከወደሷ ከመጣ ነገሩ ምንድነው መጨቃጨቅሽ ነው ምን አይነት ነገረኛ የሆነ ያገጣጣም ምንድነው ያለሽ ነው ደግሞ ምንም አትለኛል አንተ በወጣ ቁጥር እኮ ሁሌ እየመጣኝ አትወልጃሽ እያለ እየተቸካቸከኝ ነው የምከደው በየሄደይበቱ በየመንደሩ ገበናዬን እያወጣኝ ምንም አትለዋል ሁሌ አንተ እግርህ ልፍ ሲል እየመጣኝ መቀመጫ ይነሳልታኛል አረ በመድኃኒዓለም ምንድነው ጭራሽ ምን አይዳሁን አውሩ ምናምን ብላ የገባው ምንድነው እንድናወራ ነው አይዳሁን ይሷ የምትለው እንግዲህ ሁሌ ሄዱና ተመርመሩና የለይላችሁ ነው የምትለው እኔ ግን አማርዬ እሺ እንደማይል አውቃለሁ አልኳት ግን አስሬ እየመጣኝ ትነዛነዛልኝ ምን ነዘነዝሽ ባለመውለዳችን ነው በምን አይነት ነገር ነው በይሁ እንደው ባለመውለዳችን ነው እንደው እንዲህ ያለ አስሬ የምጨቀጭቅሽ ሌላ ምንም ያገናኘን ነገር ኑሮ ብለህ ይሄው ባለመውለዳችን ነው እንጂ አስሬ እንደው የምትለው እና አሁን ዘቦዬ አዳ ምን እንመርመሪ እንደው መመርመሩ ይሻላል ብለሽ ነው እንመርመር ብለሽ ነው እኔ እንኳን ፈጣሪያችንን እንደው መፈታተን እንደው ይሆንብኛል ግን ካለይ ያው አንተ ካልክ ችግር የለውም እንደው ዘቦ አይዳሁን እዛ ስንመረመር ዙሮ ሁለት አንዳችን እንደማንወልድ ታወቀ ለስንት አመት ይዘን የነበረው ፍቅር እንደው ዝም ብለን ልናጣው ነው ማለት ነው እንግዲህ እናማራጭ አለ ይሄ ሁሉ እየሆነ ያለው በእህት ምክንያት ነው ምን እህቴ ዙሮ ያው ልጅ መውለድ ስላለብን ግዴታ ነው እሷም እያለውና መሆኑን ግን ዙሮ እንደው አሁን ነገር እኔ በጣም ከበድ ብሎ ነው የታየኝ ነው በጣም ከበድ ብሎ ማለት ነው አይ ከበድ እህት ጋር ተማክራችሁብኛል ማለት ነው እህት እኮ የመጨረሻ ክፉ ናት የመጨረሻ ክፉ ናት ልጅ አለመውለድ እኮ በእኛ ተጀመረ ቀስ ብሎ ይወለዳል የሷ ግን ጠናባት አሁን ገና እንደው ደነገጥኩኝ እንደው እንዴት ያለ ነገር ነው እንደው ምን አይነት ነገር እንደው ፈጣሪያችንንም ሁሌ ብናዋቅሰው እንደው እንዴት ያለ ነገር ነው እንደው እሺ ተማከራችሁ ምን ነው ጠቅላላ እንደው ይሄ ነገር ግን ለወደፊት እንደው እኔና እሷ የሚለያየን ነገር ቢሆንስ እንደው አስቸጋሪ ነው በቃ አይ ተማክራችሁ አይደል የመጣችሁ ሁለታችሁም ተማክራችሁ ነው የመጣችሁት እዚህ ዘቦዬ እንደሱ አትበይኝ እሱ ጋር ያወራሁት ነገር የለኝም አቤትሽ መጥቼ ነው ያወራሁት ቤት አገኘዋለሁ እሱን እህትና ወንድም አይደላችሁ ምናችሁም አትገናኙ ኧረ አይገናኝም ኧረ እንደው አንቺ በቃሽ አሁን ነገር አትቀስቅሽማ ሚስጥረኛ አይደላችሁ እኛ ሚስጥር የለንም ሚስጥር ቢኖር እኛ ምን እያወራን እሷ ጋር እኔ ማላውቀው የለኝ ሆኖ ነው ሀባለቤቴ ውጭ ሚስጥር ምን ማለት ነው ሚስጥር የሚወራው ለባለቤት ነው እንጂ እያገስካት ነው ታካታ ካልክ
እያገዘኝ አይደለም እንደው እውነቱን እያለ ነው ጎንዶ ሲጀመር ነው ካንቺ ፊት አንቺ ፊት ነው ያወራነው አንቺ ፊት በይ በቃሽ እንደማ አሁን ኧረ እኔ አሁን ሳይ ነገር ምንም የማውቀው ነገር የለኝም ሀውሪ ውጭ ቆይቼ ስመጣ አይደለም እንደ የምታወሩኝ እናንተ ማንጂ ስለዚህ አላውቅም ነው የምትለኝው ወይ ጉድ ተማክሮ የፈሱት ፈሳይሸት ማለት ምን ማለት ነው ምን ጭራሽ ከላይ ትናገሪያለሽ አረጋኝ እንግዲህ አሁን አትጨቃጨቁ እዚህ ተሄዱ እንደሆነ እንሂድ ቆይስ ደግሞ ወሬ ምን አወያለሁ እንሂድ ቀስ በይ እንጂ ተረጋጊ ምንድነው እያወራን አይደል ምን ባለቀ ጉዳይ ነው እንግዲህ ማውራትም እዚህ ቤት መኖርም አልፈልግም ሰልፍ እየነገረኝ አንተ ሲጀመር ልብህን ያወራው ነገር አለ እንጂ እየነገረኝ ስማ እንጂ እንግዲህ እኔና ተማሪኛችን አለመወድ እንደምንችል ሄደን ማወቅ አለብን አንተም እህትከም እንግዲህ እየጨቃጨቁኝ አልቀመጥም በርተነስ እንግዲህ አረ ቆይ እንጂ እንደው ልብስ ነገር እንኳን ለያዝ እንደው አይነት ነገር ነው